እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። እጅግ ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ መውረዷ፣ ስጋው ደግሞ የምንቀበልበትን በዚህ መልኩ ስታስነውር ማየት ቤተክርስቲያን በጣም ነው ማዝነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውስጥ ገብቶ እኛ ራሱ ክርስቲያኖች አይተናቸው የማናቃቸውን ብዙ ነገሮችን አይቷል። የመጣው ትራምፕ ቢሆን ኖሮ ታቦት ልታወጡ ነበር ወይ? ምዕመኑን ጠርታችሁ ልታሰግዱ ነበር ወይ? እንግዲህ እንዲህ አይነት አቀባበሎች ለግለሰቦች እንዴት ነው? ከምን አንጻር ነው? ከሥርዓተ ቤተክርስቲያን አንጻር ለግለሰቦች ለታዋቂ ሰዎች ለቪው ተብሎ እንዲህ አይነት ስርዓት አላት ወይ ቤተክርስቲያኒቷ በእንዲህ አይነት ሁኔታ የምትቀበለው? ምክንያቱም እንዲህ አይነት አቀባበሎች ለብፁዓን አበው ሊቃነ ጳጳሳት እንዲሁም ደግሞ ለቅዱስ ፓትርያርኩ ብቻ የሚገባ አቀባበል ነው። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። አይሾው ስፒድ ከሀገር መውጣቱ ተሰማ። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በዚህ መልኩ ቤተ ክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ቅዱስ ወንጌሉ፣ ቅዱስ መስቀሉ፣ ጥላው ሳይቀር ልብሰ ተክህኖ ተለብሶ ለማን ነው? ሰውየው እምነቱ ምንድን ነው? የመጣው ሀገር ሊያስተዋውቅ ነው አይደል? ቤተ ክርስቲያንን ሊያስተዋውቅላችሁ ፈልጋችሁ ምን ጎድሏት? ምን አንሷት? ያለባት መከራ አይበቃም ለቤተ ክርስቲያን? በጣም ያሳፍራል። ከዛ ደግሞ ውስጥ ገብቶ ሰውየው ምንም አያውቅም ቤተ ክርስቲያንን መጨፈሪያ፣ ሊያውም ቅድስት ሥላሴ። ኧረ በስመ ሥላሴ! ኧረ ወዴት እየሄድን ነው? በቃ እነዚህ ናቸው የኛ አባቶች፣ ቤተ ክርስቲያንን አሳልፈው ለራበው ጅቤ ሰጧት። እግዚአብሔር ግን ማርያምን በጣም ያማል። ማርያምን እንደዚህ በዚህ ዘመን ከመኖር ሞት ይሻላል። መቤቴ ዓለማውያን ወደ ቤተ ክርስቲያን ስርዓቷን፣ ህጓን፣ ደንቧን ተከትለው ይመጣሉ እንጂ ቤተ ክርስቲያን ወደ ዓለማውያን አትሄድም። መቤቴን ይሄ ዘመን ግን እንዴት ያሳፍራል! እንዴት ያሳምማል! እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት፣ ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ መልኩ ስታስነውር ማየት ቤተክርስቲያን በጣም ነው ማዝነው። በጣም ስርዓት የጎደለው። እንግዲህ አይሾው ስፒድ ወደ ኢትዮጵያ መጥቷል። እንግዲህ ወደ ኢትዮጵያ መምጣቱ ብዙ መልካም ነገሮች አሉት። ነገር ግን ከዚህ ጋር ተያይዞ አይሾው ስፒድ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ሆነው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል መምጣቱና በዛም ካህናት አባቶቻችን ልብሰ ተክህኖ ለብሰው መስቀል ይዘው ቅዱሱን ወንጌል ይዘው ዣንጥላ ይዘው አቀባበል አድርገውለታል። እንግዲህ ይህ እንዲህ አይነት ቤተክርስቲያን ባይዘዌ ስርዓት ያላት ቤተክርስቲያን ናት፣ በስርዓት የምትመራ ናትና እንግዲህ እንዲህ አይነት አቀባበሎች ለግለሰቦች እንዴት ነው? ከምን አንጻር ነው? ከስርዓተ ቤተክርስቲያን አንጻር ለግለሰቦች ለታዋቂ ሰዎች ለቪው ተብሎ እንዲህ አይነት ስርዓት አላት ወይ ቤተክርስቲያኒቷ በእንዲህ አይነት ሁኔታ የምትቀበለው? ምክንያቱም እንዲህ አይነት አቀባበሎች ለብፁዓን አበው ሊቃነ ጳጳሳት እንዲሁም ደግሞ ለቅዱስ ፓትርያርኩ ብቻ የሚገባ አቀባበል ነው። ከዚህ ጋር ተያይዞ እንዲህ አይነት አቀባበሎች ከቤተክርስቲያን ስርዓት ጋር በምን አይነት ሁኔታ ይታያል? እንግዲህ ወደዚህ ካቴድራል መጥቶ ማንኛውም ሰው እንግዲህ ወደ ቤተክርስቲያን መጥቶ መሳለም፣ መጎብኘት፣ ማየት ይችላል። ከየትኛውም ዓለም የመጣ ሰው ማለት ነው። እንግዲህ ይህ ሰው ወደዚህ ቤተክርስቲያን ሲገባ አትሊስት ቤተክርስቲያኒቷ ስርዓት እንዳላት ተደርጎ በስርዓት ተነግሮት ስርዓተ ቤተክርስቲያንን ጠብቆ እንዲገባ ነጠላ ለብሶ እንዲገባ ቢደረግና ይህንን ዓለም እንዲያየው ቢደረግ መልካም ነበር። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ያውቃታል። ምናልባት የማያውቁት ሰዎች በዚህ ሰው አማካኝነት ሊያዩ ይችላሉ። ግን ይሄንን አይነት አቀባበል ስናደርግስ ተገቢ ነው ወይ? ከምን አንጻር ነው ይሄ የተደረገው የሚለው ግራ ያጋባል። ምክንያቱም ትዝ ይላችኋል ለቢዮንሴ የነበረው አቀባበል በርካታ ትችቶችን ሲያመጣ በርካታ ነገሮችን እንዳስከተለ የምናስታውሰው ነው። ዛሬም ደግሞ ለዚህ ልጅ መደገሙ እንዲህ አይነት መደረጉ አግባብ ነው ብዬ አላስብም። በተለያየ መንገድ አቀባበል ብናደርግለትና የቤተክርስቲያኒቷን ስርዓት ብናሳየው በቤተክርስቲያኒቱ ውስጥ ያለውን ነገር ብናስጎበኘው የተሻለ ነው ብዬ አስባለሁ። እስቲ እናንተስ በዚህ ዙሪያ ላይ ምን ትላላችሁ? ነገር ግን ወደ ኢትዮጵያ መምጣቱ
ኢትዮጵያ ምን እንደሆነች፣ ኢትዮጵያ ምን አይነት ባህል እንዳላት፣ ኢትዮጵያ ምን አይነት ሴት እንዳላት በርካታ ነገር ኢትዮጵያ ውስጥ ያለውን ነገር ለዓለም ያሳያል። ይህ እጅግ ደስ የሚለው ነው። ቤተክርስቲያን ግን ዓለማዊ አይደለችምና ለታዋቂ ሰዎች፣ ለተጽዕኖ ፈጣሪ ሰዎች፣ ታዋቂ ላልሆኑ ደግሞ ተጽዕኖ ለማይፈጥሩ ሰዎች የሚደረግ አቀባበል ስርዓት እንደሌላትም መገንዘብ ያስፈልጋል ብዬ አስባለሁ። የመጣው ትራምፕ ቢሆን ኖሮ ታቦት ልታወጡ ነበር ወይ? ምዕመኑን ጠርታችሁ ልታሰግዱ ነበር ወይ? አሁንም የቤተ ክርስቲያን ክብር ግድ የሚላችሁ 40-50 ጊዜ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ አፍንጫዬን ጫን ብላችሁ ሴንድ የሚለውን እስከ መጨረሻው እያጠፋችሁ ሁሉም የቤተ ክርስቲያን አባቶች ጋር ይህንን ቪዲዮ አድርሱልኝ። እናንተ የቤተ ክርስቲያን ክብር ግድ የሚላችሁ አባቶቼ ሆይ ትንሽም ብሆን ልጃችሁ በአምላካችን በእግዚአብሔር እለምናችኋለሁ፣ ስሙኝ በድንግል ማርያም። ይህ የመጣው ግለሰብ ተራ ዩቲዩበር ነው። ቤተ ክርስቲያን ውስጥ ግን የሆነውን ተመልከቱ፣ የሆነውን እዩት። እንዴት ቤተ ክርስቲያን ውስጥ ሲዘልበት፣ እንዴት ቤተ ክርስቲያን ውስጥ ሲሆንበት እንደነበረ ተመልከቱ። አባቶቼ ሆይ እናንተ የቤተ ክርስቲያን ክብር ግድ የሚላችሁ የታላችሁ? ቅዱሳን መላእክቶች በፍርሃት የሚነጠፉባት ቤተ ክርስቲያን ማንም እንደዚህ ሲዘልባት እኔ ስመለከት ግን አልቻልኩም። እግዚአብሔርን በጣም አዝኛለሁ። የምትሰሙኝ ግን ልብ ብላችሁ ስሙኝ። እኔ ስለማንም ኃጢአት ስለማንም በደል እየተናገርኩ አይደለም። የቤተ ክርስቲያን ክብሯ ግድ የሚላችሁ አባቶቼ ሆይ እናንተ ትናንት ከአቡነ ተክለ ሃይማኖት፣ ከአቡነ ጴጥሮስ፣ ከብዙ ቅዱሳን አባቶቻችን እቺን ቤተ ክርስቲያን ተረክባችኋል። እናንተስ ለቀጣዩ ትውልድ ምን ታስረክባላችሁ? ምን ትሰጣላችሁ? ቃሌ የተናቀ የተገፋ ሊሆን ይችላል። እግዚአብሔር ግን በክብሩ እንደሚገለጽ ማርያም ምስክሬ ነች። እርግጠኛው እነግራችኋለሁ። ናታኔም ወንድማችሁ ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። እጅግ ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ መውረዷ ያሳዝናል፣ ልብም ይነካል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ያልሆነ ሰው በዚህ ልክ ቤተክርስቲያንን መደፋፈር እጅግ ከባድ ነው። እንደ ሃይማኖት እጅግ አዋርዳችሁናል፣ እጅግም ንቃችሁናል። የጌታ ደምና ሥጋው ደሙ የሚፈተትበትን ቤት የማንንም ወጠጤ አስገብታችሁ እንደዚህ ማድረጋችሁ እጅግ ያሳዝናል። እንደ ሀገር ነው ያዋረዳችሁን፣ እንደ ሃይማኖት ነው የናቃችሁን። ጌታን በዚህ ልክ መናቅ እጅጉን ነው የሚያሳዝነው። እንደ ቅርስ የኢትዮጵያ የተለያዩ ሥራዎች አሏት። እሱን ማሳየት ትችላላችሁ። እሱ አየው አላየው፣ ዓለም አወቃት አላወቃት፣ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምን ጥቅም አላት? የሚገባት ነገር አለ? ይልቁንስ አምላካችንና መድኃኒታችን ኢየሱስ ክርስቶስ እሱ ይወቃችሁ። እሱ ቢመጣ እንዲህ ልታደርጉ ኑሮ ነው። ይልቁንስ ለሱ ተዘጋጁ። በዚህ ልክ ነው ቤተክርስቲያን እየተፈታተናችኋት ያላችሁ። አጨብጫቢዎች፣ አሽቃባጮች እየመራህ አስገባው። እኛም ነገ እንግዲህ የተለያዩ ሥራዎች ሲሰሩ ለነዚህ ሰዎች አንድም ምላሽ አንሰጥም። ጌታ ምላሹን ለእናንተ ይሰጣችኋል። ብታምኑም ባታምኑ ተዋርደናል፣ በቁማችን ሞተናል። አይሾ ሆስፒታል ኢትዮጵያ ውስጥ መጥቶ ቤተክርስቲያን አዋርዷታል። አባቶቻችንም ደግሞ ቤተክርስቲያን አዋርደዋታል። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በነገራችን ላይ መግቢያ ላይ እንዳልኩትኝ አብዛኛዎቹ ሶሻል ሚዲያ ላይ ሲጽፉት ያዩት ዛሬ ምንድነው ቤተክርስቲያን ተዋርዳለች፣ በቁማችን ሞተናል፣ እንዴት አባቶቻችን ቤተክርስቲያናችን ያስደፍራሉ የሚሉ ብዙ ጽሁፎችን አይቻለሁኝ፣ አንብቤያለሁኝ። ነገር ግን ነገሮችን በፖላይትሊ ማየት ይገባል ብዬ አስባለሁኝ። ቢያንስ አንጻራዊ ሁነን ምናልባት ልጁ የራሱ የሆነ ዓላማ ወይንም ድብቅ አጀንዳ ይዞ ሊሆን ይችላል፣ እኛ እሱን አናውቅም። ግን እንደ ቤተ ክርስቲያን የምትጠቀመው ምንድነው? እንደ ሀገር የምትጠቀመው ምንድነው? ልጁ ሲያጠፋው ነገሮች ምንድነው የሚሉትን መመርመር መቻል አለብን። ልጁን ላያችሁ ሲገባ ቤተ ክርስቲያን ውስጥ ሲገባ ጫማውን አውልቆ ነው የገባ። ዊች ሚንስ በጣም የሚደነቅ ነገር ነው። ምክንያቱም ስርዓታችንን አልጠሳችሁም አባቶቻችን ማለት ነው። ነገር ግን የወጡት መስቀሎች ግን አንድ ጳጳስ ሲመጣ እንጂ አንድ ፌመስ ሰው ሲመጣ የሚወጡ አልነበሩ። ይሄ ራሱ ትልቅ ስህተት ነው። ምክንያቱም ለስትሪም ተብሎ ወይም ደግሞ ለፌመስ ሰው ተብሎ የወጡ ነገሮች ናቸው እነኚህ ማለት ነው። በእርግጥ ለዓለም ለማሳየት ሊሆን ይችላል ምን አይነት ነው አይነት ቅዱሳን እንዳሉ። እንዲሁም ደግሞ ልጁ ገብቶ ቤተ መቅደስ ላይ እየዘለለ ነበረ። ይሄም ደግሞ አዌርነስ አለመፍጠር ነው። ቀድሞ ለልጁ አለመናገር ነው። የቦታውን ቅዱስነት ቦታው ላይ ያለው መንፈስ ምን አይነት እንደሆነ የሚካሄደው ስርዓት አምልኮ ምን እንደሆነ ቀድሞ ማስረዳት ነበረ። ይሄ ስህተት ደግሞ የአስጎበኞቹ ስህተት ነው።
የአስተርጓሚዎች ጥሰት ነው። እንዲሁም ደግሞ ያው ቢዮንሴ ከዚህ በፊት እንደሚታወቀው ወደ ኢትዮጵያ መታ የራሷን ስርዓት አምልኮ አስፈጽማ ሄዳለች፣ ህፃናቱን ሰብስባ ማለት ነው። እስኪ ቪዲዮውን ላሳያችሁ። ያው እዚህ ጋር ቪዲዮ ላይ እንደምትመለከቱት ቢዮንሴ መታ ኢትዮጵያ ውስጥ ህፃናቱን በአደባባይ ላይ ሰብስባ የፒራሚድ ቅርጽ ወይም ደግሞ የሰይጣን አምልኮ ስራ ስታስፈጽም ነበር። ግን ቤተክርስቲያን ላይ ገብታ ደግሞ እንደዚሁ አቡነ ጳውሎስ የወደ ሽልማት ሲሰጧት ከሷ ጋር ደግሞ ወደ መሬት ላይ ሲታዩ ታቦትም ወጣላት ያላችሁ ሰዎች አላችሁ። ነገር ግን ታቦት የወጣው ከአጼ ገብረ መስቀል ጀምሮ የመጣ ሲወርድ ሲዋረድ የመጣ የአጼውን ስርዓት በየአመቱ ተገጸል ጽጌን ሲወጣ የሚገጠም ግጥም አለ። ይሄንም የጀመረው ማን ነው ብለን ስንመለከት መስከረም 10 ላይ የሚካሄደው ተገጸል ጽጌን የጀመረው ቅዱስ ያሬድ ነው የጀመረው። ለአጼ ገብረ መስቀል ማለት ተገጸል ጽጌ ገብረ መስቀል ሐጸጌ ብሎ ጀመረው። ኃይለ ሥላሴ ድረስ የመጣ ስርዓት ነው። ይሄውም ስርዓት ደግሞ ተቀጸል ጽጌ ኃይለ ሥላሴ ሐጸጌ እያለ የሚቀጥል ግጥም አለ። እንዲሁም ደግሞ ብዙ የሆነ ስርዓት አምልኮች አሉ እዛ ጋር የሚካሄዱ እግዚአብሔርን የምናመሰግንባቸው ክረምቱ ስላለፈ በጋው ስለመጣ እንደዚህ አይነት ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። አይሾው ስፒድ በዚህ ሰዓት ጉብኝቱን አጠናቆ ከሀገር መውጣቱ ተሰማ። አይሾው ስፒድ በኢትዮጵያውያን ፍቅር መደመሙ ተገልጿል። ታዲያ ታዋቂው የዩቲዩብ ኮከብ አይሾው ስፒድ ወደ ኢትዮጵያ ካደረገው ታሪካዊ ጉብኝት በኋላ ለአድናቂዎቹ ያለው አድናቆትና እንዲሁም ደግሞ ምስጋናም አቅርቧል። በአፍሪካ ቱር ከተጀመረ በ11 ቀናት ውስጥ ብቻ በእይታ እንዲሁም ደግሞ በሰብስክራይበር ብዛት ኢትዮጵያውያን በአንደኛ ደረጃ በመሆን አዲስ ሪከርድ ታሪክ እንግዲህ አስመዝግበዋል። ስፒድና እንዲሁም ቡድኑ ለተደረገላቸው ደማቅ አቀባበልና ለተሰጣቸው ልዩ ፍቅር ኢትዮጵያውያንን ከልብ አመስግነው ተሰናብተዋል። ታዲያ አይሾው ስፒድ ኢትዮጵያን በድጋሚ እንደሚጎበኝና ዳግም እንደምንገናኝ ሙሉ እምነት እንዳለው ገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? አይሾው ስፒድም በኢትዮጵያው ቆይታው ምን አዲስ ነገር ፈጠረ ብላችሁ ታስባላችሁ? ሀሳባችሁን ግለጹልን። እኔ እኮ የምለው ምን አለ መሰላችሁ ወገኖች፣ ፕሮቶኮል የሚባል ነገር አለ። በየትም ቦታ ቢሆን በፖለቲካ ቦታዎች፣ ስፍራዎችና መዳረሻዎችን በሉት፣ በሃይማኖት መዳረሻዎችን በሉት፣ የትም ቦታ ፕሮቶኮል የሚባል ነገር አለ። አሁን እርግጠኛ ነኝ አቶ አብይ ጋር ቢያቀርቡት ይሄንን ሰው ሲጀመር ለፕሮቶኮል ስለማይመጥን ወይ ስለማይመች አያቀርቡት። ያቀርቡት ግን በዚህ መልኩ አያቀርቡት። እርግጠኛ ሆኜ ነገራቸዋለሁ። በዚህ መልኩ እየተቀበጠበጠ ስርዓት ባጣ መልኩ፣ ስርዓት በሌለው መልኩ እየተጫወተ ምን ልላችሁ እየወረገጠ አቶ አብይ ጋር ወይም የሌላ ሀገር መሪ ጋር ሊያቀርቡት አይችሉም። በዚህ ደረጃ ነው እንግዲህ የእግዚአብሔር ቤት የናቁት። በፖለቲካው መድረክ ፕሮቶኮል የሚባል ነገር እንዳለ ሁሉ ምን ማለት ነው? እንግዳ ለምሳሌ ወደ አንድ ሀገር መሪ ሊቀርብ ሲል ምን ይነገረዋል መሰላችሁ? ወደ መሪያችን ስትቀርብ እንዲህ ታደርጋለህ፣ እንዲህ አታደርግም፣ በእንዲህ አይነት ስነ ስርዓት ነው የምትቀርባቸው፣ በእንዲህ አይነት ስነ ስርዓት ነው የምትጨብጣቸው፣ በእንዲህ አይነት ስነ ስርዓት ነው መቀመጫህን የምትይዝ፣ በእንዲህ አይነት ስነ ስርዓት ነው የምታናግራቸው ምናምን የሚባሉ ኮዶች አሉ። እንግዲህ የድሬሲንግ ኮድ ሁሉ አለ፣ የአለባበስ ስርዓት ማለት ነው። እሱን ሁሉ ጠብቆ ነው እንግዲህ እንዲቀርብ የሚደረገውና ያንን መሪ አግኝቶ እንዲወጣ የሚደረገው። አያችሁ አይደል የእግዚአብሔር ቤት በምን ደረጃ እንደተናቀ። ለአንድ ምድራዊ መሪ እንኳን የሚደረገውን ጥንቃቄና ክብር አልተሰጠውም። ባለፈው ታውቃላችሁ አባ ጳውሎስ ቢዮንሴ የምትባልን የዚች ዓለም የኃጢአት የርኩሰት የዓለማዊነት ሰባኪ አገልጋይ ምን ልበላችሁ አላቅም፣ ቤተክርስቲያን በከፍተኛ ደረጃ ክብር ሰጥታ
አቀባበል አድርጋ ቤተክርስቲያን አይደለችም በእርግጥ ቤተክርስቲያንን እንወክላለን የሚሉ ውርጋጦች እና አባ ጳውሎስና ቤቴዎቻቸው አዋረዷት ቤተክርስቲያንን። ምዕመናንም እንዴት ያውም የ666 አምላኪ ነኝ ብላ ራሷን ኢሉሚናቲ ነኝ ብላ ራሷን ለገለጠች እና ዓለማዊነትን ርኩሰትን በደልና አመፃን ለምትሰብክ ሴት እንዴት እንዲህ አይነት አቀባበል ቤተክርስቲያን ታደርጋለች? በቤተክርስቲያን ስም እንዴት እንዲህ አይነት አቀባበል ይደረጋል ተብሎ ከፍተኛ የሆነ ተቃውሞ ቀርቦ እንደነበር ታስታውሳላችሁ። ልክ በሷ ቤተክርስቲያን እንደምትሰበክ በሷ ቤተክርስቲያን ልታገኘው የምትችለው ጥቅም እንዳለ በሷ የምትስባቸው ምዕመናን እንዳሉ ተደርጎ ማለት ነው። ውጤቱ ግን ምን እንደሆነ ታውቃላችሁ። በሷ አንድም ምዕመን የተሳበ ምዕመን ወይም ቤተክርስቲያን ያገኘችው ጥቅም ክብር የለም፣ ተዋርዳ ቀረች እንጂ። አሁን ደግሞ ይሄው ነገር ተደገመ። ቢያንስ ያኛው እንዲያውም ይሻላል። ቢዮንሴ በነጠላም ባትለብስ በሀበሻ ልብስ ነበር የቀረበችው እና ወደ ውስጥ ገብታ እንዲህ አይነት የተቀበጠበጠ ነገር ምናምን አላሳየችም። በቁምጣ በካኔቴራ ቤተክርስቲያን ውስጥ ገብታ የተለየ ያልተገባ አይነት ሁኔታ እያሳየች አልገባችም፣ አልወጣችም። ይሄኛው ግን ያያችሁትን አይነት ነው። ይሄ ለቤተክርስቲያን ንቀት ነው፣ አክብሮት አይደለም። እንግዲህ በዚህ ምንድነው ማስተላለፍ የፈለጉት መልእክት? ይኸውላችሁ ለእንደዚህ አይነት ውርገጣ እውቅና መስጠት ነው የተፈለገው። ልብ ብላችሁ አስተውላችሁ ከሆነ ወጣቱ አሁን ሆን ብሎ እየተዳፈረ ያለበት ሆን ብሎ ተብሎ የተላኩ ሰዎች የሚላኩ ሰዎች አሉ። ወጣት ነን የሚሉ እንደዚህ ጨበሪያም ሆነው ግን የቤተክርስቲያን መድረክ ላይ እንዲገኙ ይደረጋሉ። ሴቶች ደግሞ እንዲህ ሴት ተከናንባ ጸጉሯ ምንም በማይታይበት ሁኔታ ነው ቤተክርስቲያን መግባት እና አገልግሎት ካለም አገልግሎት ተካፍላ ጸሎትም ከሆነ የምታደርገው ጸሎት አድርሳ ወይ ማስቀድሳ መሄድ የምትችለው። አሁን ምን መጥቷል? ነጠላው እዚህ ላይ ይደረጋል፣ ጸጉራቸው ግን እንዲወርድና ይታያል ማለት ነው። ይህንን አይነት ሁኔታ እያስለመዱ ማስለመድ ፈልገው ጥረት እያደረጉ ነው ያሉት። ለውርጋጥነት እውቅና እንዲሰጥ ማለት ነው ባጭሩ። በቃ ኦኬ ተብሎ እንዲታለፍና ትውልዱ ከቤተክርስቲያን ስርዓት ወጥቶ እንዲመላለስ ከቤተክርስቲያን ስርዓት ቀኖና ውጭ ሆኖ እንዲመላለስ እንዲፈቀድ ማለት ነው የማድረግ ጫና እየተደረገ ነው። ልብ ብላችሁ አስተውላችሁት ከሆነ አላውቅም። እንግዲህ ለዛ እውቅና እንዲሰጥ መሆኑ ነው። እንግዲህ ይሄንንም ሰው በዚህ መልኩ ወደ እግዚአብሔር ቤት እንዲገባና እንዲወጣ የእግዚአብሔርን ክብር እንዲዳፈር ቀኖና ቤተክርስቲያን እንዲሽር እንዲጥስ አድርገው ያቀረቡት ያስተናገዱት እንጂ ፕሮቶኮል የሚባል ነገር ስላለ እነሱ እንዲያውም ማለት ባዕዳን የውጭ ሰዎች ይሄንን ስለሚያውቁ ፕሮቶኮሉ ምንድነው ብሎ ይጠይቃሉ። እንዲህ ነው ተብሎ ይነገራቸዋል። በዛ መልኩ ይስተናገዳሉ። አዲስ አይደለም ለነሱ ስለሚያውቁ። በሰለጠነው ዓለም ፕሮቶኮል የትም ቦታ እና ድሬሲንግ ኮድ የትም ቦታ ስላለ እንዲህ ነው ድሬሲንግ ኮዱ ተብሎ ይነገረዋል። ኢቭን ለጭፈራ ቤት እንኳን ይገርማቸዋል። ለጭፈራ ቤት እንኳን ድሬሲንግ ኮድ አለ፣ ፕሮቶኮልም አለ። እና ተነግሮት ነው አንድ ሰው የሆነ ጭፈራ ቤት ሲሄድ ድሬሲንግ ኮዱ ይሄ ነው፣ ሱፍ ነው፣ ጂንስ ማድረግ አይቻልም፣ ጫማ ሸራ ጫማ ማድረግ አይቻልም፣ እንዲህ እየተባለ ለጭፈራ ቤት እንኳን ይሄ አይነት አቀራረብ አለ። ለእግዚአብሔር ቤት ሲሆን እንዴት ነው እንዲህ እንደፈለገ ማንም እንዲጨፍር እንዲወረግጥ የሚፈቀድበት ምክንያት? ሆን ተብሎ ነው የምላችሁ። የእግዚአብሔርን ክብር ማዋረድ ይፈልጋል።
ቤተክርስቲያንን ወሯት ያለው ዛሬ ከላይ እስከታች ኢሉሚናቲ የሚባለው የጥልቁ ዓለም የዲያብሎስ አገልጋይ የተባለ በቃ በምናምን የተወረረ እናም ሆን ብለው ነው የእግዚአብሔርን ክብር እያስደፈሩ ያሉት ነው የምላችሁ። ከቢዮንሴ ጀምራችሁ እስካሁን ድረስ እያያችሁት ያለው ነገር እንጂ ለጭፈራ ቤት እንኳን ያለ ፕሮቶኮልና ድሬሲንግ ኮድ እንዴት ሆኖ ነው በእግዚአብሔር ቤት ሊኖር የማይገባው? የሚታወቅ ስርዓት ነው ይሄ። በምዕራቡ ዓለም በሰለጠነው ዓለም አዲስ ነገር አይሆንበትም። ቢነግሩት አሁን ለዚህ ልጅ እንዲህ ነው ተብሎ ቢባል ጠፍቷቸው አይደለም። የተፈለገው ነገር ቅድም ያልኳችሁ ስለሆነ ነው። ውርገጣን ቤተክርስቲያን ዕውቅና እንድትሰጥ ይፈለጋል። ትውልዱ በመሰለው መጨረሻ ላይ የሚያመጡት ከነጫማ ወደ ቤተ መቅደስ መግባትን ነው። አሁን አስቀድመው ይሄን አምጥተዋል። ከዛ አንዴ ስርዓቱ ከተጣሰ በኋላ መቆሚያ አይኖረውም። እንደፈለገ በጫማ በሱፍ ያለ ነጠላ መግባት መውጣት በቃ እንደ ምዕራቡ ዓለም የኮታንኮት ቤተክርስቲያን እንደሚባለው ማለት ነው። እንደተፈለጉ አይደል የሚወጡ የሚገቡት በጫማ እንደዛ እንዲሆን ነው አሁን እየተሰራ ያለው ነው የምላችሁና ሆን ተብሎ ነው እንጂ አሁን በዚህ ልጅ በዚህ አፒራንሱ ቤተክርስቲያን ሰብካ የምታመጣው ምዕመን ስላለ አይደለም፣ የምታገኘው ጥቅም ስላለ አይደለም። እግዚአብሔርን ደስ በማያሰኝ መንገድ ሄደን ለቤተክርስቲያን የምናመጣው ጥቅም ሊኖር አይችልም። ሲጀመር ከስርዓት ውጭ ሆነን ከቀኖና ውጭ ሆነን ከዶግማ ውጭ ሆነን ቤተክርስቲያንን ተጠቃሚ የሚያደርግ አንዳችም ነገር ልናገኝ አንችልም ወገኖች። ይሄንን ልብ በሉ። ኤክሴፕት እነሱ የሚሉት ንግድ ቢዝነሳቸው ይሄ ቱሪዝም የሚሉት የለም ቤተክርስቲያንን እየወረወረ እና ብዙ ጣጣ እያመጣባት ያለ ቢዝነሳቸው ካልሆነ በስተቀር የሚጠበቀው በዚህ መንገድ የእግዚአብሔር ክብር የቤተክርስቲያን ክብር አይደለም። የእግዚአብሔር ጥቅም የቤተክርስቲያን ጥቅም አይደለም ነው የምላችሁና እግዚአብሔር ይላቸው። ሌላ ምን እንላለን? ዛሬ እድሜ ለመርካቶ በቃ ቆቡም መስቀሉም ቀሚሱም እዛ ይገዛል። ምንም አቡነ ዘበሰማያትን ሁሉ መድገም የማይችለው ካድሬ ሁሉ ነው ቤተክርስቲያን ገብቶ እንዲህ እያዋረድን ያለው እና ዝም ብለን ይሄንን ሁሉ ስድብ ይሄንን ሁሉ ውርደት እየተቀበልን እያስተናገድን ያለን ዋነኛ ተጠያቂዎቹ እኛ ምዕመናን ወገኖች። እኛ ዝም ስላልን ነው። እንደፈለጋችሁ ተጫወቱባት ብለን ቤተክርስቲያንን ስለፈቀድንላቸው ነው። ማሰብ ያሰርነው ለቤተክርስቲያን ክብር ህልውናና ልዕልና እስከ ሞት ድረስ ታምነን ለመቆም ነበር። ነገር ግን እያያችሁት ነው። ማንም ቤተክርስቲያንን ለመጠበቅ የቤተክርስቲያንን ክብር ቀኖና፣ ስርዓት፣ ዶግማ ለማስጠበቅ እየተንቀሳቀስን አይደለንም። በዚህ ዘመን ያለን ምዕመናን ብዙ ዕዳና ፍርድ አለብን ወገኖች እና ባካችሁን እስከዚህ ድረስ ቤተክርስቲያንን ካስደፈርናት ሌላ ምንም የሚቀር አይኖርም። እነዚህ ሰዎች አያያዛቸውን እያያችሁት ነው። ዶግማችን ነው ቅዱሳት መጻሕፍቶቻችን ሁሉ እስከ ማዘለፍ ደርሰዋል፣ እስከ ማሰደብ ደርሰዋል፣ እስከ ማስነቀፍ። ጽላቱ ምን የቀረ ነገር አለ? ወላይታ አምላክ ምን የቀረ ነገር አለ? ይሄን ሁሉ ስድብ ይሄን ሁሉ ውርደት ዝም ብለን ስለተቀበልን ነው እየጨመሩ የመጡትና ለዚህ የበቁት። እና እባካችሁን ምዕመናን ሰከንድ የማንጨምርለትን እድሜ ከእድሜያችን ማለት ነው ለምኑ ይሆን የምንሳሳው? ሰው እኮ ያለ ቀኑ አይሞትም። ያለ እግዚአብሔር ትእዛዝም የሚመጣ ምንም ነገር የለም። ከእግዚአብሔር ከታዘዘ ደግሞ አርፈን በተቀመጥንበት እንኳን የሚቀር ነገር አይኖርም። እና እድሜያችንን፣ ኑሯችንን፣ ህይወታችንን ለትርፍ ብናደርገው ለማይቀር ነገር ከልኩ ለማያልፍ ነገር ለማለት ነው። አመሰግናለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት
ኦርቶዶክስ ወንድ